ምን አንቺ አስርጅ ትሸኛለሽ? ወይዘሮ ዝናሽ እኔ ኑሐሚን ባጣቆይኝ ወይም ደግሞ የማንም ሁለተኛ አማራጭ አይደለሁም። እሺ እንግዲህ ውዶችዬ በስተመጨረሻ ወይዘሮ ዝናሽ ወደ ኑሐሚን ተመልሳለች ማለት ነው። በጣም በሚገርም ሁኔታ ከልቧ ተጸጽታ እንደው ከአምራን ይልቅ ኑሐሚን ትሻለኛለች ብላ ነው ወይስ አምራንን ለመበቀያ ልታደርጋት ነው? የመበቀያ መሳሪያ ልታደርጋት ነው ወይስ ደግሞ እንደው ኑሐሚን ጥሩ ልጅ ናት፣ ሚስጥር ጠባቂ ናት፣ እስካሁን ድረስ የልጄን ሚስጥር እንኳን ለማንም ትንፍሽ አላለችም፣ ስለዚህ ኑሐሚን ትሻለኛለች በማለት ነው። አልገባኝም። ምክንያቱም ዳግም ኑሐሚንን በጣም እንደሚወዳትና እንደሚያፈቅራት ለናቱ እናቴ ናት ብሎ አዋይቷት ነበር። ለምን ለዳግም አልመረጠቻትም ነው? ኑሐሚንና አምራንን ለማበጣበጥ ነው የወይዘሮ ዝናሽ እቅድ? እኔ አልገባኝም ውዶችዬ። እስኪ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ናሆም ማለት በጣም የቤቱ የመጀመሪያ ልጅም እንደመሆኑ መጠን በዚህ ላይ ደግሞ አቶ ለይኩን እንግዲህ ድርጅቱን አሳልፎ ሰጥቶት እንዲያስተዳድር አርግቶት አሁን አምራን የነገረችውን ነገር በመስማት ወንድሙን እንግዲህ ቅጥቅጥ አርግቶ ጭራሽ ለቤተሰብ መጥቶ ሚስቴን ሊያማግጣት እንደሞከረ ሽንት ቤት ድረስ ተከትሎ ብሎ ሴት የላከው ጅብ አይፈራም ማለት ይሄ ነው። ሞት አይፈራም ጅብ አይፈራም የሚባለው ይሄ ነው። እንዴት እንደዚህ ሊያደርግ ቻለ? ናሆም ቢያንስ እኮ ቤተሰቦቹ ትንሽ ጊዜም ቢሆን ዳግምን ያውቁታል። ስለዚህ እንደዚህ የሚያደርግ ልጅ እንዳልሆነ ደግሞ ይታወቃል። የሰው ልጅ እኮ በአይኑም ባረማመዱም በምኑም እኮ ያስታውቃል ሰዎች። ስለዚህ አሁን እሱ አምራንን በጣም ስለሚወዳት ብቻ አምራንን ያለችውን ሁሉ ስለሚሰማ ነው እንጂ እንዴ ቆይ እስኪ ዳግም ምን አይነት ልጅ ነው? እንዴት እንደዚህ ሊሆን ይችላል? እንዴ ከኔ ሚስት ምን አለው እሱ ሌላ ሴት አጣ እንዴ ብሎ አላገናዘበም። ቢያደርገው እንኳን እሺ፣ ግን አላደረገው። የሚያደርግ ልጅም እንዳልሆነ መገመት ነበረበት። ግን በናሆም ቦታ ላይ ሆኖ ሲታይ ናሆም ቀድሞ ስለነገረው እሷ ደግሞ ይሄንን እንደሚነግረው ስላወቀች እሷ ደግሞ ሌላ ሼር ጠብቃ እንግዲህ እግሬን በእጁ በእግሩ እያለ ምናምን ብላ ስትል ምንም አልታየውም። የቱ ጋር ነበር የተቀመጠው? እግሩስ እንዴት ሊደርስ ይችላል? እጁስ እንዴት ሊደርስ ይችላል ብሎ እንኳን ናሆም የማሰቢያ ጊዜ አላገኘም። መጦ ቅጥቅጥ አርግቶት ጭራሽ ከስራ ሁሉ የመባረሪያ ደብዳቤ እንዲጻፍለት ተደረገ ማለት ነው። በጣም ያሳዝናል። ዳግም አሁን በጣም የሚያሳዝን ሁኔታ ላይ ያለው። አንዳንድ ጊዜ እንደዚህ ነው በህይወታችን ውስጥ እንደዚህ አይነት አጋጣሚዎች ያጋጥሙናል። አሁን እሱ አባቱ በታሰረበት አባቱ ታስሮ በሱ ምክንያት ይሄን ያህል ጊዜ ጨርሶ መጥቶ አሁን ፖሊስ አባቱን እንደሚፈልገው ከታወቀ በኋላ ቤቱ በአንድ እግር ቆሟል። አቶ ለይኩንም እንዴት እንደዚህ አይነት ዳግም አምኜ ነበር፣ እንዴት እንደዚህ አይነት ስራ ትሰራለህ ምናምን ብሎት ተቆጥቶት ነበር። እኔ አንተን ማዳመጥ አልችልም ብሎት ተቆጥቶት እናትየው መጣ እንዴት ሊሆን ይችላል እያለች ሲሉ በቃ ይሄ በእኔ ምክንያት የሆነ ስለሆነ እኔ ራሴን አሳልፌ እሰጣለሁ። በቃ አባቴ በእኔ ምክንያት ይሄን ያህል ዓመት ተቀጥቷል። ከዚህ በኋላ ግን የራሴን እርምጃ ወስዳለሁ፣ በቃ ራሴን እጄን እሰጣለሁ ብሎ ሲል አቶ ለይኩን እንደሱ ማድረግማ የለብም ተው አላለውም። እናቱ ግን መቼም እናት ናትና የወለደ አንጀት ስለሆነ አልቻለችም። ተው እንደዚህ አታድርግ ምናምን እያለችው አይ በፍጹም ራሴ አሁን እኔ እጄን መስጠት አለብኝ እያለ ሲል ወንድምየው መጥቶ ሳያስበው እንግዲህ ቅጥቅጥ አድርጎታል ማለት ነው። ከዛም እንግዲህ አባትና እናቱ ፊት እንግዲህ ሚስቴን ለማማለልና ለማማገጥ እንደሞከረ ሽንት ቤት ድረስ ተከትሏት ሄዶ ምናምን ብሎ ያው ሚስቱ የነገረችውን በሙሉ ሲነግራቸው ይበልህ ደግ አደረገ፣ እንዴት እንደዚህ ታደርጋለህ አሉት። ምክንያቱም ዳግምን ለትንሽ ጊዜም ቢሆን ያውቁታል። ስለሚያውቁት ዳግም በፍጹም ይሄን ነገር አያደርግም በሚለው ወይዘሮ ዝናሽም አቶ ለይኩንም አምነዋል ማለት ነው። ከዛም እንግዲህ ዳግም እንግዲህ ደም በደም ሆኖ ነበረ ሄዶ ሽንት ቤት እንግዲህ እየታጠበ እናቱም እንግዲህ እየዳበሰችው አይዞ ምናምን ስትለው አትንኪኝ፣ እንደዛ እናትማ ብትሆኝ ኑሮ እንዴት እንዲህ ሲቀጠቅጠኝ ዝም አትይም ነበር ብሎ በጣም ነው የተናገራት። እናትየውም ስቅጥጥ በማለት እንግዲህ እንትን ለማለት ሞክራለች። ንዴት ላይ ነው፣ መልስም አልሰጠችውም።
ግን ምን ታርክ? ወይዘሮ ዝናሽም እኮ በዛ ቦታ ላይ አንደኛ ልጅ ነው ብላ አላስተዋወቀችም። ሁለተኛ ደግሞ ናሆም እንዴት ለዚህ መጤ ለዚህ ለማይታወቅ ሰው ለዚህ እንደዚህ የሆናችሁ እያለ ብዙ ጊዜ እናቱን እያስቸገራት ነው። ከዚህ ቤት ይውጣልኝ፣ አይኑን ማየት አልፈልግም እስከ ማለት ደርሷል። ስለዚህ ወይዘሮ ዝናሽስ ምን ታርግ? ምንም እኮ አማራጭ እኮ አታ ነው እኮ እንጂ ዳግምን ልጄ ነው ብላ ብታስተዋውቅ ኑሮ ናሆም እንደዚህ ሲለፈልፍ ዝም ባላለችውም ነበር። እሱ ደግሞ እንደዚህ ነው ወይ እናትነት? እንደዚህ ነው ወይ? እንዴት እንደዚህ ታደርጊያለሽ? ወንድሜ እንደዚህ ሲቀጠቅጠኝ ብሎ በማስተዛዘን በቃ የወይዘሮ ዝናሽን ልብ በቃ ቅልጥ አድርጎታል፣ ሰብሮታል ማለት ነው። እሱ ስለተሰበረ ልቡ እኔ እኮ ወንድም ነኝ የዚህ ቤት ድርሻ ይገባኛል ብሎ መቀጥቀጥ አቅቶት አይደለም ሲጀመር እንዴ። ከናሆምና ከዳግም በሰውነትስ በቁመትስ በምንስ ማን ይበልጣል? አክብሮት ነው እንጂ ዳግም እኮ ሰው አክባሪ ነው። አባትየው በጥሩ ሁኔታ ስላሳደገው ሰው ስላከበረ እንደገና አቶ ለይኩንም ወይዘሮ ዝናሽም እዛ ፊት ስላሉ ነው ዝም ብሎ የተመታው እንጂ ተነስቶ እሱማ እኮ መምታት ይችል ነበር። ግን በጣም ነው የናሆም ባህሪ በጣም ነው እየተቀየረ የመጣው። እንደዚህ መሆን የለበትም። ምክንያቱም ስራ አስኪያጅ ማለት እኮ በጣም ብዙ ነገሮችን በፍጥነት የሚያደርግ አይደለም። ገና የአባቴ ንብረት ነው ብሎ እንደዚህ አይደረግም። ስራ አስኪያጅ መጀመሪያ የጽሁፍ ማስጠንቀቂያ አለ፣ መጀመሪያ የቃል ማስጠንቀቂያ አለ፣ ከዛ የጽሁፍ አለ፣ ከዛ የደሞዝ ቅጣት አለ እንጂ በአንዴ እንደዚህ ስራ ለቃል አይባልም። ምንም የግል ስራ ቢሆን የመንግስት ስራም ቢሆን አካሄድ አለው። እና አሁን ናሆም አልቻለበትም። በቃ ስራ አስኪያጅ መሆን አልቻለም። እንኳን ድርጅቱን መምራት ቀርቶ ራሱን መምራት አልቻለም እሱ። ምክንያቱም አንድ ስራ አስኪያጅ ለመሆን እኮ ብዙ ብቃት ያስፈልጋል። ታጋሽ መሆን አለበት። አንዱ ከአንዱ ጋር ተጣልቶ ሲመጣ ሁለቱን ለማስማማት መሞከር፣ ብዙ ነገሮች አሉ። ስራ አስኪያጅ ሲባል ዝም ብሎ ስራውን ብቻ እንዲሰራለት ሳይሆን የሰራተኞችን ባህሪና አኗኗር ማወቅ አለበት። ለምሳሌ አንድ ሰው ቤተሰብ አስተዳዳሪ ሆኖ ወይ ከሚስቱ ተጣልቶ ወይ ከልጆቹ ተጣልቶ መጥቶ እዛ ስራ ላይ የሆነ ድብርት ቢኖረው ሀሳብ ቢኖረው እኮ ለምንድነው ይሄን ስራ ያልሰራ ምንድነው ተብሎ አይባልም። ይሄ ሰውዬ ዛሬ ምን ሆኗል? ምን ሆኖ ነው የመጣው? ከቤትስ ምን ችግር አጋጥሞት ነው ተብሎ እኮ ይባላል። ስለዚህ አቶ ለይኩን ጥናት ሳያደርግ ነው ማለት ነው ናሆምን ድርጅቱን እየሰጠው። በዚህ አይነትማ በቃ ጥሩ ሰራተኞችን በሙሉ እያባረረ ይጨርሳል ማለት ነው በተናደደ ቁጥር። ስለዚህ ናሆምን ደግሞ በተለየ መልኩ እዛ ቤት ውስጥ ስለመጣ ቤት ውስጥ ስለመጣ የጓደኛዬ ልጅ ነው ብላ እስካስተዋወቀችው ድረስ ምንም አልወደደውም ማለት ነው። እና በጣም ነው የሚጠላው። ደግሞ ይሄንን ክፍተት አግኝቶበት በጣም ነው እየባሰበት ማለት ነው። እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ውዶችዬ። እንግዲህ ወይዘሮ ዝናሽ ደግሞ አሁን በጣም ተናዳ ናሆም እንደዛ እንትን ሲል እንደውም ይሄ ነገር ሳይጠራ ሽምግልና የሚባልም አይኬድም፣ መጀመሪያ ይሄ ነገር መጣራት አለበት ሲል እናቱን ደግሞ መልስ ለመስጠት ሲሞክር በጥፊ አልሰዋለች ማለት ነው። እንግዲህ አቶ ለይኩን በጣም ተጨንቋል። ወይ ጌታዬ ፈጣሪ ወይ ምን አረኩ? እኔ እኮ ገንዘብ ስል ልጆቼ ላይ አልሰራውም፣ ገንዘብ ስሰራ ልጆቼ ላይ ስላልሰራው ይሄ ሁሉ ነገር ፈተና ሆነብኝ፣ ምን አረኩ እያለ ነው። እውነቱን ነው አቶ ለይኩን። አንዳንድ ጊዜ ወንዶች በቃ ስራ ሲሉ የልጆቻቸውን አስተዳደግ አያዩምና መጨረሻ ላይ ካፈነገጡ በኋላ እንግዲህ ለመመለስ ደግሞ በጣም ይከብዳል። ቤተሰብ የግድ ወላጅ ልጆቹን ከስር ጀምሮ ማየት፣ መንከባከብ፣ ባህሪውን ማጥናት አለብህ። ይሄ ወላጅ ኃላፊነት ነው። ይሄንን የሚያስተምረን ማለት ነው። ወላጆች ብዙ ጊዜ ለልጆቻቸው እንዳይጎልባቸው ልብሳቸውን፣ ጫማቸውን፣ የትምህርታቸው ምናቸውን ከማድረግ ውጪ ህይወታቸው ላይ ስለማንሰራ ብዙ ብዙ ጊዜ ልጆች ይጎዳሉ። ቤተሰብ ደግሞ መጨረሻ ላይ ተጎጂ የሚሆን ቤተሰብ ነው። አሳድጌ እንዲሆኑ ቀረ እየተባለ እንደገና ስቃይ አለ። ስለዚህ ይሄንን የሚያስተምረን አቶ ለይኩን እውነቱን ነውና አሁን አቶ ለይኩን በጣም ሀሳብ ላይ ገብቷል። ምንም በቃ አማራጭ ሲያጣ እንግዲህ ወደ ሽማግሌ ሊልክ ስለሆነ ወደ አቶ ተሰማ ቤት ሄዶ እንግዲህ ጉዳዩን እየነገረው ነው። ከዛ በፊት ደግሞ ኑሐሚን አቶ ተሰማን እንግዲህ አባቷን
ስለ መስሪያ ቤቱ ዛሬ ጉድ ተፈጥሮ መስሪያ ቤታችን እንደዚህ ሆኖ ምናምን ብላ ነገረችው። ከዛም እንግዲህ እቺ አምራናት ይሄን ሁሉ ነገር የምታደርገው አሁንም ቢሆን ከኤርሚያስ ጋር እንደሚገናኙ ነው የሚታወቀው ምናምን። አንቺ አርፈሽ ስራሽን ስሪ፣ ለዳግምም ሆነ ለማንም ሆነ የሚመለከትሽ ነገር የለም። በስንት መከራ ያገኘሽውን ስራ ደግሞ ትተሽ ሌላ ውስጥ አትግቢ ብለው አባቷም ተቆጥቷታል። በእርግጥ ኑሐሚን አይመለከታትም። ቢሆንም ግን እውነትን ደግሞ ይዞ መሄድን የመሰለ ነገር የለም፣ እውነት ስለሚያሸንፍ ማለት ነው። እና ከዛ በኋላ ያው አቶ ለይኩን ደግሞ ያው ሽማግሌ አድርጎ የሚልከው አቶ ተሰማን ስለነበረ እሱ ደግሞ መጥቶ ሲደግምለት እንግዲህ ኑሐሚን ቀድማ ስለነገረችው ለአባቷ ይሄ ነገር እንዴት ይሆናል? ለማንኛውም ተረጋጋ፣ አንተ ለጤናም ጥሩ አይደለም፣ አንተ ተረጋጋና አስብበት። አቶ ለይኩን ደግሞ የልጅቷ ቤተሰብስ ምን ይላሉ? ቤተሰብ ሽማግሌ እንደሚላክ ነግረን ምንትስ ብለን ብለው ሲሉ አይ እንግዲህ ልጅቷ ከኤርሚያስ ጋር አሁንም ቢሆን ግንኙነት ያላት ከሆነ በጣም ይከብዳል። ለማንኛውም አንተ ከዚህ በፊት እንዳደረከው የማጣራትህን ስራ ሽምግልናው ለማራዘም ይቻላል። ስለዚህ ችግር የለውም ብሎ አረጋግቶታል። ካልሆነም ደግሞ የሴት ቤተሰብ ቢሆን እኮ እስኪ እናስብበት ብለን ይመለሳል። አሁን እኮ የወንድ ቤተሰብ ስለሆነ ችግር ሆነብኝ ብሎ አቶ ለይኩንም እንትን ብለዋል። እንግዲህ ከዚህ በፊት እንደሚያደርገው አቶ ለይኩን ከሽምግልናው በፊት ለአንዴም ሆነ ለሁለት ጊዜም ቢሆን ሰው ቀጥሮ እንዲከታተሏት ማድረግ ነው። ምክንያቱም አሁን በፍቅር ስለታወረ ምንም ሊገለጽለት አልቻለም። ስለዚህ አማራጩ ምንድነው? የግድ ሰው ቀጥሮ እሷን እንዲከታተሏት ማድረግ ነው። እና ምን ሀሳብ አስተያየታችሁን እስኪ ኮሜንት ላይ አስቀምጡልኝ። በአቶ ለይኩን ዙሪያ እስኪ ሀሳብ ምን ቢያደርጉ ይሻላል ብላችሁ ታስባላችሁ ውዶችዬ? እንግዲህ ወይዘሮ ዝናሽ አሁን በተረጋጋ መንፈስ አምራንን ቀጥራት እስኪ ንገሪኝ፣ ይሄ ነገር እውነት ነው ወይ? እውነት መሆኑን ማጣራት ፈልጋለሁ። ዳግም እንደዚህ አይነት ነገር አያደርግም። አድርጎ ከሆነ ግን እውነቱን ንገሪኝ፣ ያለበለዚያ ላንቺ ይከብድብሻል ብላታለች። በፍጹም እኔ ያላደረገውን አድርጓል ብዬ አልናገርም፣ በልጄም አልምልም። ስለዚህ አድርጓል ብላቸው ድርቅ። በጣም የሚገርም ነው። እንደዚህ አይነት ውሸት በጣም ያስጠላል። ምክንያቱም እንዴት እንደዚህ አይነት ውሸት ተዋሻለች እንዴ? አሁን እኮ ሁሉም ያመናት በልጇ ስለማለች ነው። መሀላ ደግሞ በጣም ከባድ ነው። ያውም ባልተወለደ ልጅ መማል በጣም ከባድ ነው። ስለዚህ አሁን ወይዘሮ ዝናሽ በደንብ አስቢበት፣ ተይ በኋላ እንዳይቆጭሽ ብላታለች። በፍጹም እኔ ጥላት ነው እንደውም የሄደችው እዛ ቤት እንደ ምራት እንደ አማት እንኳ አልቆጠረቻቸው። ምክንያቱም በቃ ከዚህ በላይ መናገር አልችልም፣ በቃ እውነቴን ነው እኔ በልጅ አልምልም ብላን ሄደችው። አሁን እንግዲያውስ እትዬ ወይዘሮ ዝናሽ ስለ ግድያ ስለ ምናምን የሆነ ነገር እኮ ዳግም ቢነግራት እኮ እስቲ ነይ ብለው ሆስፒታል ወስዶ ቢያስመረምሯትስ ምን ልትሆን ነው? በጣም የሚገርም እኮ ነው። በጣም የሚገርም ነገር ነውና በጣም እኔ ራሱ ለሷ ሀሳብ ሆኖኛል። ምክንያቱም ይሄ ነገር እስቲ እንያት ብለው ቢያደርጉስ ምን ይፈጠራል ብላችሁ ታስባላችሁ ውዶችዬ? እና እንግዲህ ከወይዘሮ ዝናሽ ተነስታ ወዴት ስትሄድ ነው? እና ከወይዘሮ ዝናሽ ተነስታ ወጣ ማለት ነው። ወደ ቤቷ ስትሄድ እንግዲህ ዳግም አግኝቷታል። ዳግም ደግሞ እንግዲህ ሲያገኛት ተነጋግሯል ማለት ነው። እኔ እንዳንቺ አይደለሁም፣ አንተና ኑሐሚን የምትሰሩት ስራ እኔን ከናሆም ለመለያየት የምታደርጉት ነገር አይሳካላችሁም። ይልቅስ ኑሐሚንን ጠበቅ አድርገህ ብትይዛት ይሻልሃል። ይሄን ሁሉ የምትሰራው ያቺ ኑሐሚን እናንተ ናችሁ ብላ ጭራሽ ደግሞ ከኑሐሚን ጋር ተነጋግራለች። ኑሐሚን በአንቺ አፍ የምትጠራ ባለጌ ሴት አይደለችም፣ አንቺ ዋልጌ ባለጌ ነሽ ብሎ እሱ ያለውን ነገር ሁሉ ነግሯታል። እሷ ግን የሚገባት ሴት አይደለችም። ከዛም እንግዲህ አንዳንድ ሲነጋገሩ እንግዲህ በጥፊ መታዋለች። በጥፊ ስትመታ እሱም በጥፊ መምታት አጥቶት አይደለም፣ ግን ደግሞ ወንድሙንና ቤተሰቦቹን አክብሮ ነው እንጂ መምታት ይችላል። ግን እሷ እንደዚህ ዝልል የሚያደርጋት ያው ብሶቷ ነው። አንደኛ ልጅ ወርዶባታል፣ ሁለተኛ እዛ ቤት የመግባት ህልሟ እየቀነሰባት ነው። ስለዚህ ምንም አማራጭ የላትም።
ናሆ ዳግምን ሰደበችው አልሰደበችው እውነት ነገ ይወጣል፣ እውነት ወደፊት ይወጣል አይዞሽ ብሏት እሱም እንትን ብሏታል ማለት ነውና በጣም ነው የሚያሳዝነው። እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ውዶችዬ። በአምራንና በዳግም ላይ ያላችሁን ሀሳብ እስቲ ኮሜንት ላይ አስቀምጡልኝ። እንግዲህ አቶ ለይኩን በጣም ከማሰቡና ከመጨነቁ የተነሳ ወደ ናሆም ቢሮ ሄዶ እያንዳንዱን ነገር አናግሮታል። ለምን እንደዚህ ታደርጋለህ? መቸኮል የለብም። እንደገና ደሞስ እንዴት ነው ዳግምን ከመስሪያ ቤት የምታባረረው? ይሄን ሁሉ ስራ ለምንድን ነው የምትሰራው? ደሞስ መጠጥ እየጠጣ ቢሮ ውስጥ ምንድን ነው የምትሰራው? ይሄ ሁሉ ስራ እኔ አሳልፌ የሰጠውህ እንደዚህ ልትሆንበት ነው እንዴ ብሎ አባቱን አስረድቶት እና እንዴት ነው ከዳግምና ከአምራን ማንን አምነህ ነው እንደዚህ የምትሆነው ብሎ ናሆም ሲለው እኔ ከዳግምና አምራን እኮ ከዚህ በፊት እናውቃታለን ምን አይነት ሴት እንደሆነች፣ ዳግምን ደግሞ እናውቀዋለን። ስለዚህ እሷ አታደርግም ማለት አንችልም፣ ምክንያቱም አምራንን ከዚህ በፊት የምናውቃት ሴት ናት ብሎ ሲለው ሽምግልናውንም ለጊዜው ትተዋናል ብላ እማዬ ነግራኛለች ብሎ ያው በዛ ንዴት እንደጠጣ አርግቶ ነው ለአባቱ የነገረው። እንግዲህ ልጅቷ እስኪጠራ ድረስ ምንም አማራጭ የለንም ብሎታል። እናንተ ባትፈልጉ እኔ እንግዲህ ሽምግልናዬን ራሴ ልካለሁ ብሏል። እንግዲህ ያለ ቤተሰብ የምትልከውን ሽምግልና እናያለን ብሎ አባትየው እንደውም መስሪያ ቤቱ ምንም አንድ ነገር ሚስት የምታገኝ መስሎ ከሆነ ተሳስተሃል፣ 5 ሳንቲም ዱዲ አታገኝም፣ አንተም እንደዛው እኔ ጥሬ ግሬ ቦዚ ያገኘሁት ሀብት ነው ዝም ብዬ አሳልፌ የምሰጥ እንዳይመስልህ፣ ማንንም የምታስወጣ ማንንም የምታስገባበት አይደለም ብሎ አባትየው ማስጠንቀቂያ ነግሮታል ማለት ነው። ናሆም አሁን ማሰብ ይኖርበታል ብዬ አስባለሁ፣ ምክንያቱም የሚያደርገው ነገር ሁሉ ጥሩ ስላልሆነ። እንግዲህ ኑሐሚንን ፋይሎቹን ይዛ አምጥታ ሰጥተዋለች። ምንድነው ብሏት ሲል እንደዚህ እንድትፈርምበት ነው ብለዋለች። እሺ ያንኛውንስ ምን አረግሽልኝ ሲላት ያም ደብዳቤውን ተጽፎ እዛው ቢሮ አስቀምጬለታለሁ ብላለች። ምንድነው አንቺ እንደዚህ የሚያደርግሽ ምናምን አላት። እንግዲህ እየሳቀች ምን እያለች ቡናዋ ምናምኗ ቀረበትና እሷ በነገሩ እንግዲህ ለዳግም እየደገፈች መስሎት ይመስለኛል ነው። ምንድነው እንደዚህ የሚያደርግሽ ምናምን ሲላት ምን አረኩኝ ምን ሆንኩ ምናምን ከዳግም ጋር ያለሽን ግንኙነት አውቃለሁ፣ ቢሮ ድረስ ስትሳሳሙ ነበር ምናምን ብሎ ታረፈ። በቃ ናሆም አሁን በቃ የለም ለምን ካሜራ ያስገባም? በቃ ቢሮ ውስጥ እንደዚህ ከሆነ ይሄን የሚያክል ቢሮ ውስጥ እኮ ካሜራ መቀመጥ አለበት ቢያንስ። እና ጭራሽ በቃ የሚያዳምጣት ማንን ነው? በቃ አምራን ነው በቃ ሁሉን ነገር የሚሰማት። ከዛ ኑሐሚንም ተነሳባታ መጣባት። እንደውም በቃ ዳግም ትክክል ነው ማለት ነው። እኔና ዳግም ምንም አይነት ነገር የለብንም፣ ግን ደግሞ እቺ ወሬኛ ከሆነች እንደዛ ብላ ነገረች ዳግም ትክክል ነው ማለት ነው። ምክንያቱም ዳግም አይዋሽም። እኔ እንደዚህ አይነት ነገር አላደረኩም፣ ባደርግም ደግሞ አይመለከትህም ብላ ቆሌውን ገፋ ከቢሮ ወጣለች። አሁን ሀሳብ ይዞታል፣ በጣም ሀሳብ ይዞታል። እንዴት ሊሆን ይችላል? የፈለገው ቢሆን በእናት በአባት በምናምን ሊማል ይችላል። እንዴት በልጇ በሆዷ ውስጥ እንዴት ትምላለች እያለ ነው። ለምን ከተጠራጠረቁ ሆዷ ውስጥ ልጅ ቢኖር እንዴት ትምላለች በውሸት? ለምን ሄጅ አላስመረምራትም ብሎ ናሆም ቢባንን ጥሩ ይመስለኛል። ዳግምንም ነገ ይቅርታ የሚጠይቅበት ነገር ነው ያደረገው። ናሆም በጣም ተሳስቷል። በእርግጥ በናሆም ቦታ ሆነን ስናየው ምንም አማራጭ የለንም። ደግሞ ግን አንዳንድ ጊዜ ነገሮችን በትኩረት ማሰብና ማስተዋል ይገባናል ብዬ አስባለሁ። እንግዲህ ወይዘሮ ዝናሽ ደግሞ አሁን እና አቶ ተሰማ ጋር ሄዳ ሰላም ኖት እንዴት ኖት ብላ አናግረው ስለ ሕክምናው ደግሞ አነሳባት። እኔ እኮ መሄድ አልፈለኩም፣ ለይኩን ነው የሚያስቸግረኝ፣ እኔ አሁን ደህና ነኝ መሄድም አልፈልግም ነበር ብሎ አላት ማለት ነው። እንግዲህ ፈስ ያለበት ዝላይ አይችልም ነው እንግዲህ ስለ ሕክምናው አሁን ደህና ነህ ምን ታረጋለህ ሄደ ገንዘባችን ወጪ ከምታስወጣን የምትለው ነው የመሰለው። ምክንያቱም ወይዘሮ ዝናሽ እንደዚህ ልክ እንደ ወይዘሮ ገነት አለስልሳና ቅለስልስ ብላ ስትመጣ የመጀመሪያዋ ጊዜዋ ነው እና አቶ ተሰማ የሚያውቃት በጣም ተሳዳቢ ተናጋሪ የሆነ በቃ የምትቆጣ አይነት ሴት እንደሆነች ነው የሚያውቃትና እንዴት እንደዚህ ልስልስ ብላ ስትመጣበት አቶ ተሰማ ግራ ገብቶታልና እኔ እኮ መሄድ አልፈልኩም ነበር አቶ ለይኩን ነው እንጂ አሁን እኮ እግዚአብሔር ይመስገን ተሽሎኛል ምናምን ሲላት ከዛ አይ እኔ እንዴ ለምን አትሄድም መሄድማ አለብህ ብላ ስትለው ደነገጠ። በቃ
እንዴ ሴትዮዋ ምን ነካት ብሎ ነው መሰለኝ። ምክንያቱም አንዳንድ ሰዎች ድንገት ሲቀየሩ ግራ ይገባናል። እና አረ እንዴ መሄድም አለብህ፣ ሄደህ ታክመ መምጣት አለብህ። እኔ አሁን የመጣሁት ለዚህ ብቻ አይደለም ኑሐሚንን ፈልጌ ነው አለችው። ከዛ ምንድነው በሰላም ነው ሲላት፣ አይ በሰላም ነው እስካሁን ላደረኳት ነገር ይቅርታ ልጠይቃት ነው ብላ ለአባቷ ነግራ እንግዲህ ከቤት ስትወጣ እንግዲህ ከኑሐሚን ጋር ተገናኝተዋል። ኑሐሚንም እንግዲህ መኪናውን አስቆማ እንግዲህ ግቢ ስትላት ኑሐሚን ምንድነው ወይዘሮ ዝናሽ ስትላት ና አንዴ መኪና ውስጥ ግቢ ብላታለች። እንግዲህ እየተግደረደረች ኑሐሚንም ገባች። ከዛ አንዳንድ ነገር ካወሩ በኋላ እኔ አሁን የምፈልግሽ አንቺ የናሆም ሚስት እንድትሆኝ ነው በቃ። ምክንያቱም ናሆም አሁን ነው ገና እየተገለጸልኝ ያለ፣ ከዛች ሴት ላይ ማስመለጥ አለብኝ። አንቺም እንደምትወጂው አውቃለሁ፣ እሱም ይወድሻል ብላ ስትላት እኔ ባገኝ ባጣ አይደለሁም። ምክንያቱም አንቺ ስትፈልጊ ማገባው፣ አንቺ ሳትፈልጊ ምትወው አይደለሁም። እኔ አልፈልግም በዚህ ሰዓት ብላት እንግዲህ ኑሐሚንም ሄዳለች ማለት ነው። በእርግጥ እኮ ናሆምን ተወደዋለች። እንደውም ለዳግም ብትላት ጥሩ ነበረ፣ ግን እሷ ለናሆም ነው ያለችው። ናሆምን ደግሞ ኑሐሚን ስለምትወደው ያው ሴት ናትና መግደርደር ያለ ስለሆነ እንግዲህ እኔ አንቺ በፈለግሽ ሰዓት አይደለም እኔ ባጣ ቆየኝ አይደለሁም፣ እኔ እንደዚህ አይነት ነገርም አልፈልግም ብላት ወርዳለች። አይ ወይዘሮ ዝናሽ ማይ አንቺም ተወጅዋለሽ አውቃለሁ፣ እሱም ይወድሻል። ከዛች ባለጌማ 10 እጅ አንቺ ተሻይኛለሽ። ደግሞ ኑሐሚንም ለመበቀል ጥሩ መንገድ ነው ብላታለች። ግን ለአምራን መበቀያ አምራንንም ለመበቀል ጥሩ መንገድ ነሽ ብላታለች። እንደዚህ ከምትላት ይልቅ ጥሩ አማች ትሆኝኛለሽ፣ አንቺ ሚስጥር ጠባቂ ስርዓት አለሽ፣ ከሁሉም ነገር በአንቺ ላይ ምንም መጥፎ ነገር አላየውም ብትላት ጥሩ ነው። ማንም እናት ለልጇ ጥሩ ሚስት ነው የምትመኘው። ማንም እናት ለልጁ ጥሩ ባል ነው የሚመኘውና እናትየውም ቢሆን ኑሐሚን ጥሩ መሆኗን አውቃለች። ግን ደግሞ ለአምራን መበቀያ ከምታደርገው ከአምራን እንድታስጠይልኝ ነው፣ አንቺ ጥሩ ሴት ነሽ ብላ ዝም ብላ ብትል ጥሩ ነበረ። ግን ከሄደች በኋላ አምራንንም የመበቀያ ዘዴ ካንቺ ውጭ ሌላ ማንም የለም ብላታለች። እንግዲህ ኑሐሚን እሺ ምትላት አይመስለኝም። እንግዲህ እስኪ በኑሐሚንና በወይዘሮ ዝናሽ ያለውን ሀሳባቸውን የተለዋወጡትን ሀሳብ እስኪ እናንተ ኮሜንት ላይ አስቀምጡልኝ ውዶችዬ። እንግዲህ ናሆምና አምራን ደግሞ ተገናኝተው ስለ ሽምግልናው ስለ አንዳንድ ነገሮች ተወያይተዋል። እንግዲህ አምራንም ደግሞ ያው እንዴት ነው የወደፊት ኑሯችንን ምናምን በሚለው ሲወያዩ እኔ እነሱ ባይልኩ ሽማግሌ እኔ ይልካሉ፣ ችግር የለም። ደግሞ አባዬ ደግሞ በጣም ዝቶብኛል፣ በጣም እንትን ብሎኛል። እኔ ንብረቱንም ድርጅቱንም ይውሰድ፣ እኔና አንቺ ከዜሮ እንጀምራለን ሲላት እንዴት ሆኖ ብላው ቁጭ እንዲህ ማለት የለባትም እኮ። አዎ ምንም ችግር የለም፣ እነሱም ሰርተው ነው ያመጡት፣ እኛም ሰርተን እናመጣዋለን። አይዞ የኔ ፍቅር፣ በቃ ዋናው ፍቅራችን ነው ማለት ሲገባት እንዴት እንደዙማ አይሆንም፣ ጭራሽ ሁሉንም ነገር ተወርሳለህ ስልህ ድርጅቱንም አሳልፈ ልሰጥልኝ ነው ብለው ቁጭ። አሁን ናሆም መባነን አለበት ብዬ አምናለሁ። አንቺ ደግሞ ነግሯታል። አንቺ ከኔ ነው ወይስ ከድርጅቱ ነው ፍቅር የያዘሽ ብሏታል። አንድ ስቴፕ ሄዷል። አሁን ደግሞ በደንብ ከራሱ ጋር ሆኖ ራሱን ማዳመጥ ያለበት ይመስለኛል። ምክንያቱም አሁን ናሆም ትንሽ ካልባነነ ሁሉንም ነገር ጭራሽ ጠቅሎ ወደ ራሱ እንዲያደርግ ከዛ እሷ ሚስቱ ከሆነች በኋላ ስትፋታ ሀብቱን ይዛ ለመፋታት ነው አላማዋና ከኤርሚያስ ጋር የመኖር ህልም አላት ማለት ነው በዚህ አይነት። ስለዚህ ኑሐሚን ደግሞ 5 ሳንቲም አትወስድም። ከፈለገ ፍቅሩን ካልፈለገ ትተው እንጂ እንደዚህ አይነት ነገር አታደርግም። ግን አሁን ኑሐሚንም የሚሰማት ስሜት አለ፣ ለናሆም የተለየ ስሜት ይሰማታል። ይሄን አጋጣሚ ተጠቅማ ግን ፍቃደኛ ብትሆን አሪፍ ነው። ግን ደግሞ ዳግም ደግሞ እንዲያጣት አልፈልግም። እኔ ከናሆም ይልቅ ለኑሐሚን ባል መሆን ያለበት ዳግም ነው ብዬ ነው ማስበው። ምክንያቱም ዳግም በጣም አስተዋይ፣ በጣም ስነ ስርዓት ያለው ልጅ ነው። ከምንም ተነስቶ ነው የወደዳት። መርዝ ስትጠጣ እርጉዝ መሆኗን አምኖ እርጉዝም ብትሆን ችግር የለም ወድጃታለሁ ብሎ ከነ እርግዝናዋ ሊቀበላት የተዘጋጀ ነበረ። ኑሐሚን ግን አልባነነችም። ከናሆም ጋር ከምትጣበቅ ይልቅ ዳግምን ይልቅ ብታፈቅረውና ከዳግም ጋራ ብትሆን ደስ ይለኛል በኔ በኩል።
እናንተ ዳግም ነው ወይስ ናሁም ከኑሐሚን ጋር መሆን አለበት ብላችሁ የምታስቡ ውዶችዬ? እስኪ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የዛሬው አስተያየት ይህን ይመስል ነበር። ለቻናላችን አዲስ የሆናችሁና ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ሰላማችሁ ብዝት ይበልልኝ። ባይ ባይ።